እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ የኢኮኖሚክስ መምህራችሁ። ዛሬ በ12ኛ ክፍል የኢኮኖሚክስ ሌሰናችን ተገናኝተናል። አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ አናሊሲስ። እዚህ ላይ ማይክሮ ኢኮኖሚክስን እንዴት አድርገን ነው ማስተማር የምንችለው የሚሉት ዋና ዋና ቱሎች ዲማንድ ኤንድ ሰፕላይ ተጠቅመናል። ማክሮ ኢኮኖሚክስ ላይ ደግሞ አግሪጌት ዲማንድ እና አግሪጌት ሰፕላይን በመጠቀም እናያለን ማለት ነው። ስለዚህ ከመጀመራችን በፊት ዋት ኢዝ አግሪጌት ዲማንድ? አግሪጌት ዲማንድ ማለት ምን ማለት ነው? አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ አናሊሲስ አግሪጌትስ ዘ ማይክሮ ኢኮኖሚክ ሞዴል ቱ ሪፕሬዘንት ዘ አውትፑት ኤንድ ፕራይስ ኦፍ አን ኢንታየር ኢኮኖሚ። እዚህ ላይ ነው መመልከት ያለብን። በዲማንድ እና በሰፕላይ ዘይ ሰርቭ አዝ ማይክሮ ኢኮኖሚክስ ቱል። ለማይክሮ ኢኮኖሚክስ ቱሎቹ ነው መሳሪያዎቹ ነው ዲማንድ እና ሰፕላይ ስንጠቀም የነበረው። አሁን ደግሞ ለኢንታየር ኢኮኖሚው ለናሽናል ፕሮዳክሽን ናሽናል አውትፑትን አቨሬጅ ፕራይስ ሌቭልን ሁሉ ለመግለጽ የምንከተላቸው ዋና ዋና የማክሮ ኢኮኖሚክስ መሳሪያዎች አግሪጌት ዲማንድ እና አግሪጌት ሰፕላይ ይባላሉ። እነዚህ አግሪጌት ዲማንድ እና አግሪጌት ሰፕላይ የመጡበት ዋና ምክንያት ስንኖር ሁለት አይነት ሳይዶች አሉ፣ ዲማንድ ሳይድ እና ሰፕላይ ሳይድ። ዲማንድ ከፈላጊ ወይንም ከኮንሱመር አንጻር ሲሆን ሰፕላይ ደግሞ ከአቅራቢው አንጻር። ፈላጊ ካለ አቅራቢ መኖር አለበት፣ አቅራቢ ካለ ደግሞ ፈላጊ መኖር አለበት። ስለዚህ ይህ አግሪጌት ዲማንድ እና አግሪጌት ሰፕላይ አናሊሲስ ሁለት ሳይዶችን የያዘ ነው ማለት ነው። ምንና ምን? ዲማንድ እና ሰፕላይን ማለት ነው። ይህን ካልነ እንዴት አድርገን ዲፋይን እናድርገው? አግሪጌት ዲማንድ ማለት በማይክሮ ኢኮኖሚክስ ዲማንድን ስትመለከቱ ዘ ሪሌሽንሺፕ ቢትዊን ፕራይስ ኢንዲቪጁዋል ፕራይስ እና ኢንዲቪጁዋል ኳንቲቲ ዲማንድ ነው። እዚህ ላይ እንደዚህ አንወስደውም። አግሪጌት ማለት ራሱ ቶታል ማለት ነው። አግሪጌት ዲማንድ ማለት ዘ ቶታል አማውንት ኦፍ ዲፈረንት ሴክተርስ ኢን ዘ ኢኮኖሚ ዊሊንግ ቱ ስፔንድ ኢን ኤ ጊቨን ታይም ኦፍ ፔሪድ። በሚሰጠን ጊዜ የተለያዩ ሴክተሮች የሚያወጧቸው ጠቅላላ ወጪዎች። አግሪጌት ዲማንድ ኢዝ ዘ ቶታል አማውንት ኦፍ መኒ ዛት ኦል ሴክተር ያልንበት ዋናው ምክንያት ኢንዲቪጁዋል አክቲቪቲን አይደለም የምናየው። በኢትዮጵያ እያልን ኢኮኖሚው እያልን ነው የምናወራው። ስም አንጠራም፣ ከበደ አበበ እያልን አንጠራም። እዚህ ላይ አግሪጌት ዲማንድ ማለት ዘ ቶታል አማውንት ኦፍ መኒ ዛት ኦል ሴክተርስ ሃውስሆልድ አለ፣ ፈርም አለ ኤንድ ገቨርንመንት አር ሬዲ ቱ ስፔንድ ኦን ጉድስ ኤንድ ሰርቪስስ። ማንኛውም በኢትዮጵያ የሚገኝ ኢኮኖሚክ ሴክተሩ ላይ የሚሳተፍ አካል ለፍጆታ የምናወጣው ጠቅላላ መኒ ዛት ኢዝ ናውን አስ አግሪጌት ዲማንድ ይባላል። ዘ ቶታል አማውንት ኦፍ መኒ ዛት ኦል ሴክተርስ አር ሬዲ ቱ ስፔንድ። ስለዚህ ይህን ካልነ ዋና ዋና ያን ነገር የሚያወጡት ሴክተሩ ላይ ያሉት አካሎች አሉ ማለት ነው። እነዚህም ሶስት ዋና ዋና ክሎዝድ ኢኮኖሚ ከሆነ ሃውስሆልድ ፈርም ኤንድ ገቨርንመንት። እነዚህን ሶስት አካሎች ከተመለከትን ያ ኢኮኖሚ ክሎዝድ ኢኮኖሚ ብቻ ይሆናል። ግን ኦፕን ኢኮኖሚ ሲሆን አራተኛ የምንጨምራቸው አካል ዘ ሬስት ኦፍ ዘ ወርልድ ዛት ሚንስ ፎሬነሮች ከኛ ጋር የሚፈጽሙት ግብይት እዚህ ላይ ይካተታል። ስለዚህ አግሪጌት ዲማንድ ማለት የአራት ነገሮች ድምር ነው ማለት ነው። ሃውስሆልድ ያወጣል ወጪ፣ ፈርም ወጪ ያወጣል፣ ገቨርንመንት ወጪ ያወጣል። ዘ ሬስት ኦፍ ዘ ወርልድ ቡናችንን ከኛ ይገዛሉ፣ ማሽነሪዎችን ከውጭ እናመጣለን። ስለዚህ አግሪጌት ዲማንድ ማለት ሃውስሆልድ የምናወጣው ወጪዎች ኮንሳምፕሽን እንበላቸው፣ ፈርሞች የሚያወጡትን ወጪ ኢንቨስትመንት ኤክስፔንዲቸር እንበለው፣ ገቨርንመንት የሚያወጣውን ገቨርንመንት ኤክስፔንዲቸር እንበል። ዘ ሬስት ኦፍ ዘ ወርልድ የምንላቸው ደግሞ ዘ ዲፈረንስ ቢትዊን ኢምፖርት ኤንድ ኤክስፖርት። ኤክስፖርታችን ላይ ሲቀነስ ኢምፖርት አድርገን የሚመጣውን ውጤት ዘ ሬስት ኦፍ ዘ ወርልድ ገበያው ላይ ተሳትፈው የመጣው ውጤት ዲፈረንሳችን ትሬድ ባላንስ ይሰጠናል። ፕላስ ከመጣ ሰርፕለስ ይሆናል፣ ማይነስ ከመጣ ዲፊሲት ይሆናል። በኢምፖርትና በኤክስፖርት መካከል ያለው ባላንስ እኩል ከሆነ ትሬድ ባላንስ እንለዋለን። ስለዚህ አግሪጌት ዲማንድ አራት ኮምፖነንቶች አሉት ማለት ነው። እነዚህ አራት ኮምፖነንቶች ኮንሳምፕሽን ሲደመር ኢንቨስትመንት ሲደመር ገቨርንመንት ኤክስፔንዲቸር ሲደመር ዘ ዲፈረንስ ቢትዊን ኤክስፖርት ኤንድ ኢምፖርት እንላለን ማለት ነው። ስለዚህ በተዘዋዋሪ ግልጽ እንዲሆንላችሁ ጂዲፒ ባይ ኤክስፔንዲቸር አፕሮች
is equal to aggregate demand ብላችሁ is equal to consumption plus investment plus government expenditure plus the difference between this export and import አድርጋችሁ መውሰድ ትችላላችሁ ማለት ነው። ስለዚህ aggregate demand ማለት በአንድ ሀገር ውስጥ ያሉ አካሎች ጠቅላላ ለማውጣት የተዘጋጁት ወጪ ከሆነ that is also considered as gross domestic product by expenditure approach ማለት ነው ማለት ይህን ካል እያንዳንዳቸው ኮምፖነንቶቹን እነዚህን ኮምፖነንቶች ስንመለከት የመጀመሪያው consumption ነው። this consumption is spending by household consumption በማን የሚወጣ ነው? በሃውስሆልዶች በሃውስሆልድ የሚወጣ that is known as consumption እንበለው ተባለ። አንድ ግለሰብ ዱሬብልም ሆነ ነን ዱሬብል ለሆነ ፕሮዳክቶች የምናወጣው ወጪ ማለት ነው። this consumption is determined by disposable income ማለት personal income after tax ማለት ነው። ታክስ ካልተቆረጠብን ሁሉንም ገንዘብ እንደፈለግን ማጥፋት አንችልም። ያን ገንዘብ ለማግኘት ታክስ መክፈል አለብን። ታክሱን ካወጣን በኋላ disposable income is equal to ለኮንሰምፕሽን እና ለሴቪንግ ፐርፐዝ ነው የሚሆነው። ኮንሰምፕሽን ከረንት ኮንሰምፕሽን ነው፣ ሴቪንግ ደግሞ ፊውቸር ኮንሰምፕሽን ነው። ስለዚህ government consumption is determined by disposable income. Other than this disposable income ስንጠራቸው household wealth, longer term trends in income and aggregate price level, average price of the commodity የኛን consumption እንዲጨምር እንዲቀንስ ያደርገዋል ማለት ነው። ሁለተኛው ኮምፖነንት ኢንቨስትመንት። this investment is spending by firms በቢዝነስ አካሎች ለካፒታል ጉዶች ካፒታል ጉድ የምንላቸው ምርት ሆነው ወጥተው እነሱ የሚያመርቱት ምርት ሆነው ወጥተው እነሱ ግን ሌላ ነገር የሚያመርቱ ዕቃዎችን ካፒታል ጉድ እንላቸዋለን። ካፒታል ጉድስ are goods manufactured by industries to produce other goods and services። ለምሳሌ ማሽነሪዎች and equipmentዎችን ኢንቨስትመንት ግሩፕ ላይ እንወስዳለን ማለት ነው። ስለዚህ ኢንቨስትመንት የምንለው ቃል በምኖች ኮንሱም የሚደረግ ነው? በቢዝነስ አካሎችና በፈርም በምንላቸው ምርት አምርተው ለትርፍ የተቋቋሙ ድርጅቶች ማለት ነው። it is determined by the level of output። ይህ ኢንቨስትመንት በምን ይወሰናል? በሌቭል ኦፍ አውትፑት። the cost of capital, expectation about the future ኤክስፔክቴሽናችን እየጨመረ እየቀነሰ ከመጣ ኢንካማችን ሲጨምር ሲቀንስ ለግለሰብ ነገ ፔሲሚስቲክ ነው ኦር ኦፕቲሚስቲክ ነው። ኦፕቲሚስቲክ ከሆናችሁ ዛሬ ኢንቨስትመንታችሁን ትጨምራላችሁ። ኤክስፔክቴሽን አባውት ፊውቸር ማለት ነው። ወይ ጥሩ አመለካከት ቢዝነስ ጀምሩ የተሻለ ነገር ለማግኘት ነው ብላችሁ ወይ ነገ ከስራለው ካላችሁ ካሁኑ ፔሲሚስቲክ ሆናችሁ። ስለዚህ ኢንቨስትመንት ኤክስፔክቴሽን አባውት ዘ ፊውቸር፣ ሌቭል ኦፍ አውትፑት፣ ኮስት ኦፍ ካፒታል እነዚህ ዋና ዋና የኢንቨስትመንት ዲተርሚናንቶች ናቸው ማለት ነው። ወደ ሶስተኛው ኮምፖነንት ስንሄድ ገቨርንመንት ፐርቼዝ። መንግስት ሪከረንትም ካፒታል ኤክስፔንዲቸርንም ያወጣል። ለረጅም ጊዜ ወይንም ደግሞ በተፈጥሯቸው ሪከረንት ለሆኑ ለምሳሌ ሳላሪ ፎር ኤግዛምፕል ፎር ዲፌንስ ሰርቪስ ጀነራሊ እነዚህ በገቨርንመንት ፐርቼዝ የምንላቸው ስፔንዲንግ ባይ ገቨርንመንት ኦን ጉድስ ኤንድ ሰርቪስስ በመንግስት የሚወጡ ጉድስ ኤንድ ሰርቪስስ መንግስት ሲያወጣ ገቨርንመንት ፐርቼዝ እንለዋለን። ይህኛውም በምን ዲተርማይን ይደረጋል? ገቨርንመንት ፐርቼዝ is determined by directly by the government spending decisions። የመንግስት ስፔንዲንግ ዲሲሽን ምን ይመስላል በሚለው ይወሰናል። ስለዚህ ለሎካል ገቨርንመንትም ፌደራል ገቨርንመንትም የሚያወጣቸው ወጪዎች ገቨርንመንት ፐርቼዝ ላይ ይካተታሉ ማለት ነው። ወደ አራተኛው ኮምፖነንት ስንሄድ the rest of the world ያልናቸው ማንኛውም ከውጭ ሀገር ዜጋ ከአንድ ከውጭ ሀገር ጋር የምንፈጥረው ትራንዛክሽን ፎር ኤግዛምፕል ኢትዮጵያን ኤክስፖርት is dominated by ኮፊ እንላለን። ኢትዮጵያ ቡናዋን ወደ ዩሮፕ ወደ ጎረቤት ሀገሮች እየላከች ገንዘብ ስታገኝ እኛ ደግሞ የተለያዩ ካፒታል ጉዶችን ወይንም ማሽነሪዎችን ወይንም ፋርማሲውቲካሎችን ከውጭ ሀገር ስናስገባ ይህ ነው ኔት ኤክስፖርት የሚይዝልን። እኛ እቃ አምርተን ኤክስፖርትን ይይዝልናል፣ ኤን ኢምፖርትን ይይዛል። ዘ ዲፈረንስ ቢትዊን ዘቱ ነው ትሬድ ባላንሳችን የምንለው። ቅድም እንዳልኳችሁ ፖዚቲቭ ከሆነ ትሬድ ሰርፕለስ ይሆናል። ዘ ዲፈረንስ ቢትዊን ኤክስፖርት ኤንድ ኢምፖርት ፖዚቲቭ ከሆነ ሰርፕለስ እንለዋለን። ማይነስ ከሆነ ዛት ኢዝ ትሬድ ዴፊሲት
ኢምፖርትና ኤክስፖርት እኩል ከሆነ ደግሞ የሚመጣው ውጤት ትሬድ ባላንስ፣ እኛ ከውጭ ሀገር ያስመጣንበት ገንዘብ ከእቃ ከገዛንበት ከውጭ ሀገር ከገዛንበት ጋር እኩል ከሆነ ትሬድ ባላንስ እንለዋለን ማለት ነው። ስለዚህ የነዚህ አራት ኮምፖነንቶች አግሪጌት ዲማንድ ኢኳልስ ቱ ኮንሳምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ፐርቼዝ ፕላስ ኦር ማይነስ ነት ኤክስፖርት፣ የነዚህ ድምር አግሪጌት ዲማንድ ወይንም ግሮስ ዶሜስቲክ ፕሮዳክት ባይ ኤክስፔንዲቸር አፕሮች እንለዋለን ማለት ነው። ለዛሬ ይህንን ይመስላል። ይህንን ግን ሳመራይዝ ለማድረግ 3 እና 2 ጥያቄዎችን እናያለን። የመጀመሪያው ጥያቄ which statement best defines aggregate demand? aggregate demandን ከዚህ በላይ እንደነበረው ካያችሁት which statement best defines aggregate demand? aggregate demand የሚለውን ሐሳብ የትኛው ሐሳብ ነው የትኛው ኦልተርኔቲቭ ነው በአግባቡ ዲፋይን የሚያደርገው? a the quantity of output a single የምትለው አፈረሰችው። because aggregate demand ካልን እያወራን ያለነው ስለ ጠቅላላ ቶታል ማለት ነው። ስለ ማርኬት እንኳን ማውራት አንችልም። ኢትዮጵያን ኢኮኖሚ በኢትዮጵያ እያልን ነው ማውራት ያለብን ስለ አግሪጌት ስናወራ። it is the behavior of macroeconomics not micro. b ላይ the total amount of money all sectors households firms governments are prepared to spend on goods and services. በትክክል መልሳችን ወደ ታች ሳንሄድ b ላይ ይቆማል። the total amount of money ዓለም ላይ አሉ የተባሉ አካሎችን በአራት ከፈልናቸው። ሃውስሆልድ፣ ፈርም፣ ገቨርንመንት ኤንድ ዘ ሬስት ኦፍ ዘ ወርልድ። ከነዚህ ውጭ ሌላ አካል የለም። እነዚህ አካሎች በጠቅላላ ልናወጣው የተዘጋጀነው ገንዘብ አግሪጌት ዲማንድ ይባላል። ቢ ላይ የተቀመጠው ዘ ቶታል አማውንት ኦፍ መኒ ኦል ሴክተርስ። ኦል ከተባለ የሚቀር የለም። እነዚህ እነማን ናቸው? በክሎዝድ ኢኮኖሚ የተቀመጡት ሃውስሆልድ፣ ፈርምስ ኤንድ ገቨርንመንትስ። ኦፕን ኢኮኖሚ ሲሆን ከውጮቹ ጋር ግንኙነት አለ ማለት ነው። ስለዚህ ዘ ሬስት ኦፍ ዘ ወርልድን ይጨምራል። ሲ ላይ ስንመጣ ዘ አማውንት ኦፍ ጉድስ ሰፕላይድ። ስለ ሰፕላይ እናወራ። አግሪጌት ዲማንድ እያልን ሰፕላይ የሚል ቃል ለምን እንሰማለን? ዲ ዘ ሰም ኦፍ ዲስፖዜብል ኢንካም ኤንድ ሃውስሆልድ ዌልዝ ኢን ዘ ኢኮኖሚ። እነዚህ ደግሞ ዲተርሚናንትስ ኦፍ ኮንሳምፕሽን ናቸው፣ የስፔሲፊኳ የአንድኛው። ስለዚህ መልሳችን ቢ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንመጣ if an economist's total spending is calculated as aggregate demand is equal to consumption plus investment plus government purchase plus the difference between the rest of the world, which factor is the primary determinant of household consumption? ይህንን ስትመለከቱ aggregate demand አራት ዋና ዋና ኮምፖነንቶች አሉት። household፣ firm፣ government እና the rest of the world። እነዚህ ከሆኑ አሁን የምናወራው ስለ ሃውስሆልድ ብቻ ነው። which factor is the primary determinant of household consumption? ስለዚህ ብቻ ነው የምናስበው። cost of capital that is firm የፈርም ነው፣ መልስ አይሆንም። exchange rate that affects individuals as well as በተለይ ምኖችን ነው አፌክት የሚያደርገው ፈርሞችን ነው። the primary determinant of household consumption is placed on C ላይ የተቀመጠው disposable income after tax. disposable income is equal to personal income minus personal income tax. ታክስ ከተቆረጠብን በኋላ ስለዚህ disposable income is equal to consumption plus saving። ለነዚህ ነው ማጥፋት የምንችለው። ወይ አሁን ለከረንት ላለው ሳቲስፋክሽናችን ኮንሳምፕሽን ልንፈጽም እንችላለን፣ ወይንም ለነገ ልናስቀምጥ እንችላለን future consumption። ስለዚህ the primary determinant of household consumption is disposable income. የመጨረሻው government purchase decision ነው። ለገቨርንመንት ለሶስተኛው ኮምፖነንት የሚያገለግል ነው። መልሳችን ሲ ይሆናል ማለት ነው። ወደ ሶስተኛው ስንመጣ ፕራይቬት ኢንቨስትመንት ዲማንድ ፈርሞች ማለት ነው። እዚህ ፈርሞችን ነው ማሰብ ያለባችሁ። ፕራይቬት ኢንቨስትመንት ዲማንድ includes which of the following categories of spend? ፕራይቬት ኢንቨስትመንት ዲማንዶች ዲማንድ አላቸው the total amount of spending ነው። ስለዚህ እዚህ ውስጥ የትኞቹ ናቸው? ትራንስፈር ፔመንት ኤንድ ታክስ ኮሌክሽን ብዙ ጊዜ የማን ባህሪ ነው? የመንግስት። ታክስ ኮሌክሽን ታክስ ምንድን ነው የሚያደርገው? to protect the domestic producer from foreign competition and also it serves as government revenue. ትራንስፈር ፔመንት ምንም ስራ ሳንሰራ
የሚሰጠን ድጎማ ለምሳሌ ስራ አጥ ከበዛ ስራ እስከሚያገኙ የሚሰጥ ድጎማ ካለ ትራንስፈር ፔመንት ይባላል። ቢ ሃውስሆልድ ፐርቼዝ ኦፍ ዱሬብል ጉድስ ረጅም ጊዜ የሚቆዩ ቤት ብትገዙ ስለ ሃውስሆልድ ነው የሚያወራው። የኛ ጥያቄ ስለማን ነው? ሶስተኛው ስለ ፈርም ነው። ፕራይቬት ኢንቨስትመንት ዲማንድ። ሲ ላይ የተቀመጠው አኩሙሌሽን ኦፍ ኢንቨንተሪስ ኢንቨንተሪ የራሳችን ምርት አምርተን ካልተሸጠ ስናስቀምጠው። ፕራይቬት ፐርቼዝ ኦፍ ስትራክቸርስ ኤንድ ዲፈረንት ኢኩዊፕመንትስ ካፒታል ጉዶች እዚህ ላይ ሲ ላይ ይካተታሉ። ስለዚህ ፕራይቬት ኢንቨስትመንት ካታጎሪዎቹ ስፔንዲንግ ካታጎሪዎቹ እዚህ ሲ ላይ ያሉትን ይወስድልናል ማለት ነው። ዘ ቫልዩ ኦፍ ኤክስፖርት ማይነስ ዘ ቫልዩ ኦፍ ኢምፖርት አይካት። ይሄ ዘ ዲፈረንስ ቢትዊን ፎሬነርስ ኤንድ ዘ ዶሜስቲክ ኢኮኖሚ ያወጣነው ወጪና ያወጣነው ወጪ ዕቃ ስንገዛ ማለት ነው። እኛ ደግሞ ለውጭ ገበያ አቅርበን የምናገኘው ገቢ ኤክስፖርት እንለዋለን። ዕቃ ስንገዛ ደግሞ ኢምፖርት እንለዋለን። የሁለቱ ዲፈረንስ ይሄኛው ነት ኤክስፖርት ብለን እንይዘዋለን። መልሳችን ሲ ይሆናል ማለት ነው። አራተኛው ጥያቄ ላይ ስንሄድ which of the following is not a component of aggregate demand ኮንፊውዝ እንዳያደርጋችሁ የወጣች ጥያቄ ናት። ኮንሳምፕሽን ካለ ብዙ ጊዜ ሴቪንግ አለ። ተመልከቱ። which of the following is not አራት አካሎች አሉን ብለናል። ሃውስሆልድ፣ ፈርም፣ ገቨርንመንት and the rest of the world። ስለዚህ እነዚህ ካሉን አራት አካሎች ናቸው። አራት ነገር ነው እዚህ የምንጠብቀው። ኦልተርኔቲቮቻችን አምስት ናቸው። ከዚህ ነው መለየት ያለብን። ሃውስሆልድ የሚያወጣው ኮንሰምፕሽን ትክክል፣ ኤ ትክክለኛ ኮምፖነንት ነው። ቢ ዲስፖዚብል ኢንካም ማለት ኮንሰምፕሽን ሲደመር ሴቪንግ ነው ብለናል። ግን ሴቪንግን ምን አድርጎት አስቀምጦታል? ዋን ኦፍ ዘ ኮምፖነንት ኦፍ አግሪጌት ዲማንድ አድርጎታል። ሴቪንግ ማለት it is not the component of aggregate demand. Investment, it is consumed by firm. Net export, the difference between export and import. Government expenditure, spending by the government. ስለዚህ ከነዚህ ከተቀመጡት አምስት ኮምፖነንቶች የአግሪጌት ዲማንድ ኮምፖነንት ያልሆነው ቢ ላይ የተቀመጠው ሴቪንግ ይሆናል ማለት ነው። የዛሬው ሌሰን ይህንን ይመስላል። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ።